ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን ሰነበታችሁ? ባለፈው ዝግጅታችን በተከታታይ ካቀረብናቸው ጉዳዮች ውስጥ በርካታውን የጤናን ሁኔታ በተመለከተ ምን ያህል ጉዳት በህብረተሰባችን ላይ እየደረሰ ነው፣ የሚደርሱ ማህበራዊ ጉዳቶች፣ የኢኮኖሚ ጉዳት፣ የኑሮ በአጠቃላይ እነዚህ ጉዳቶች በወቅቱም ሆነ ከረጅም ጊዜም በኋላ የረጅም ጊዜ ጉዳትን ያስከትላል ብለን ለመጠቆም ሞክረናል። ባለፈው ሳምንትም ከዚሁ ባለፈው ዝግጅትም መጥፎና ጎጂ የሆኑ ባህሎች እንዴት እንደሚዳብሩ፣ ወደ ሱስ እንዴት እንደሚቀየሩ፣ ሱሰኝነትንስ ሊያመጣው ከሚችሉ ነገሮች ምንድናቸው የሚለውን እነዚህን ሁሉ ዳብሰናል። ዛሬ ከዚሁም ጋር የተያያዘ ነው። ትራማ ወይም ጉዳት፣ የልብ ስብራት፣ የአእምሮ ጉዳት፣ ውስጣዊ ጉዳት የምንላቸው በአማርኛ አንድ ቃልም ባይኖረው ትራማን በሚመለከት ለረጅም ጊዜ የአእምሮ፣ የአካላዊ፣ የማህበራዊ ጉዳትን ያስከትላል በሚል ደጋግሜ ጠቅሼው ነበር። ከነዚህም ውስጥ ባለፈው ውይይታችን ላይ ሰዎችን ወደ ጎጂ ባህል፣ ወደ ጎጂ ምግባር፣ ወደ ሱሰኝነት፣ መጥፎ ልማድን መያዝ በተመለከተ አንድ ከጠቀስኩት ነገር በዚህም ሀገር በዓለም ጉዳይ በዓለም ዙሪያ በሴቶች ላይ የሚደረገው ጥቃት እኔ አሁን በዚህ በምሰራበት ሙያ ከማያቸው በሱስም ሆነ አእምሮ ህመም የሚመጡ ሴቶች ትልቁ የህመማቸው መንስኤ ከሚያደርጉ ከተለያዩ ጉዳቶች ውስጥ ማለት ነው፣ ከተለያየ የጉዳት አይነቶች ውስጥ በሴቶች ላይ በጾታቸው ላይ መሰረት ያደረገ መደፈርን፣ መጠቃትን እንዲህ የመሳሰሉ ነገሮች ከማንኛውም ጥቃት የሰው ልጅ ከሚያስበው በላይ ከፍተኛ ጉዳት የሚያደርስና ከፍተኛ መደፈር በምንልበት ጊዜ ህልውናውን የአንድን ሰው ህልውና በዛን ወቅት ጥቃቱ በሚደርስበት ወቅት እንደማይኖር በመኖርና ባለመኖር መካከል እንዲሆን በፍርሃት እንዲዋጥ ህይወትን በማጣትና በመትረፍ መካከል ውስጥ በሚሆንበት ጊዜ እነዚህ ለአእምሮም ለአንጎልም ለአካላዊም በሽታዎች ለረጅም ጊዜ ይዳርጋሉ ብዬ ደጋግሜ አንስቼው ነበርና አሁንም ሰሞኑን እንደምትሰሙት በቢቢሲ የወጣው በአማራ ሴቶች በአማራው ክፍለ ሀገራት ቢቢሲ ያቀረበውን መረጃ መሰረት በማድረግ ነው ደጋግመን እናስጠነቅቅ የነበሩ ጉዳቶች አሁን በተወሰነ ደረጃ የወጣው። ቢገሉኝ ይሻል ነበር የሴቶችን ህይወት ያበላሽ ያለው የተዘነጋው የአማራ ክልል ጦርነት ይላል እና ቢገሉኝ ይሻል ነበር የሚለውን አባባል ሞትን መርጦ ሞትን በማጣት መካከል ህይወት የቁም ሞት መሞት ማለት ነው። ሴቶች በጾታቸው ሲደፈሩ ይሄ አሁን ቅድምም የጠቀስኩት በዓለም ዙሪያ በዚህም ሀገር ለከፍተኛ የአእምሮ በሽታ የሚዳርጋቸው፣ ለተጠቂነት የሚዳርጋቸው፣ ለሱሰኝነት የሚዳርጋቸው በጣም በጣም ትልቁ ወንጀል ከወንጀሎችም ወንጀል የሚያሰኘው እነዚህ አሁን የምታዩት ጉዳይ ነው። በአንድ በኩል እንደምታውቁት እንደሌላው ጊዜ ዘና ብዬ ልናገርበት የማልችል አርእስትና ጉዳይ ነው። ደጋግሜ በአማራው ማህበረሰብ ውስጥ የሚደረገውን በኢትዮጵያ ሕዝብ ላይ የሚደረገውን ጉዳት፣ የግድያ አይነቶች፣ የጭካኔ አይነቶችን
ለህብረተሰቡ በመምከርም ደረጃ አንዴ ካወቅን በኋላ ደጋግመን አንመልከተው፣ ደጋግመን አናንሳውል ነበረ። ይህን የምልበትም ወደሚቀጥለው ስራ ጉልበት ሰጥቶን ለዛ ጠንቅ እና ለዛ ጉዳት መንስኤ የሆነውን ኃይል ለማስወገድ እንዲሳነን ያደርጋል ከሚል ነው። ሁለተኛ ሪትራማ እንደገና መልሶ መላልሶ ያን ቁስሉን መነካካት ይሆናል ከማዳን ፋንታ በሚል ብዙ ጊዜ እመክራለሁ። ሆኖም አንዳንድ ጥቃቶች ግን ሊነሱና ልንመለከታቸው ውስጣችንንም ቢያመን ጎጂ ቢሆንም መነገር እና መነሳት አለበት ከሚል ነው ዛሬ ይሄን ጉዳይ ከእናንተ ጋራ ይሄን ሀሳብ ለመወያየት ምንስ ቢደረግ ምንድን ነው መደረግስ ያለበት ብሎ አንዳንድ ነገር ለመጠቆም ነው እንጂ የጭካኔዎች አይነት ላለፈው 50 ዓመት እንደምታውቁት በአማራው ሕዝብ ላይ በምንልበት ጊዜ ወይም በኢትዮጵያ ሕዝብ በምንልበት ጊዜ የጭካኔው እና የመከራው የችግሩ ገፈት ቀማሽ የሚሆኑት በሁሉም ዘርፍ በሁሉም የህይወት ዘርፍ ላይ ሴቶች ናቸው። ሴቶችን በመጉዳትና በማዳከም ጠላት ሆኖ የመጣው ኃይል የበላይነት እንዲኖረውና ተቆጣጣሪ እንዲሆን ይረዳናል በሚል በዓለም ዙሪያ የሚደረግ ነው። በእርግጥ ሴቶችን መጉዳት እንግዲህ አንድ ጦርነት በሚኖርበት ጊዜ ዋና ምንድነው የባህል እቃዎች እንኳ የጦርነት ህግ የባህል ቅርሶችን ቅርሳ ቅርሶችን እንዳትነኩ ይባላል። ህግ አለ፣ የማይነኩ ነገሮችን ይባሉ። ከነዚህ ውስጥ ትልቁ የማይነካ የማይደፈር ነገር ቢኖር ምንም እንኳ ዩናይትድ ኔሽን የተለያየ ቻርተር ቢያወጣለትም ህግጋት ቢወጡም የሴቶች ህይወት ነው፣ የመደፈር ህይወት ነው። ከወንጀሎች ሁሉ ከጭካኔዎች ሁሉ ከአረመኔነትም በላይ ቅድም እንዳያችሁት ስክሪኑ ላይ ከሞት በላይ ሞት እንደሆነ ነው። ሴቶች ቢገሉኝ ይሻል ነበር የሚሉት ይሄን ሁሉም ሀገር የማየው ነው። ስለዚህ ይሄንን መነጋገር እንኳ ባያስፈልግ ቢያመንም ላነሳው የፈለኩበት ምክንያት አለ። አንደኛ በተከታታይ የኢትዮጵያ ህዝብ በዚህ ጉዳይ የኢትዮጵያ ሴቶች የአማራ ሴቶች ይሄ የመጀመሪያ ጊዜያቸው አይደለም። ይሄ በቁማቸው እንዲሞቱ ለረጅም ጊዜ ደግሞ በብዙ ሺህ የሚቆጠር ነው ከተባለው ሪፖርትም በላይ ነው። ምክንያቱም ሴቶችም ህብረተሰቡም እንደ ሀፍረትና እንደ ነውር አድርገው ስለሚቆጥሩት ለመግለጽም አይፈልጉም። ተጠቅቻለሁም ተጎድቻለሁም ብለው ለመግለጽ አይፈልጉም ካለው ችግር አንጻር። ግን ከ30 ወያኔ ከመጣበት ጊዜ ጀምሮ በተለያየ መልክ የአማራ ሴቶች እንደምታስታውሱት የአማራ ማህበረሰብ ቁጥር ቀነሰ ተብሎ በይፋ በነመለስ ፓርላማ የቀረበ ነው። እነሱ ራሳቸው የተቀበሉት ማለት ነው። ያልተቀበሉትን እግዚአብሔር ይወቀው። በብዙ ሚሊዮን ከ3 እስከ 5 ሚሊዮን የሚገመት ቁጥር አንሷል። ዲፖፕሌሽን ማለት ነው። ይሄ እንግዲህ የዛሬ 20 ዓመት ገደማ በቀረበው ወይም 15 ዓመት ገደማ ይሆናል በቀረበው ነው። እንዴት ሆነ ለምንስ ሆነ የሚለውን ስንመለከት አንዱም አሁን ለጊዜውን ወሬው አንድ ሰሞን ይወራል እንደገና ይጠፋል። በአማራው አካባቢ ወጣት የአማራ ሴቶች ትዳር ይዘው በወጣት በመውለጃ ጊዜያቸው ሊወልዱ የማይችሉበት ሁኔታ ተፈጥሮ ያንም ተመርምሮ ሲታይ ስራዬ ተብሎ እንዳይወልዱ የተደረገበት እና ስተራላይዝ የተደረገበት መንገድ ነበረ። ስለዚህ ከኢኮኖሚ ከማህበራዊ ከራሳቸው እንደማንም ሰው አካላዊ ጥቃት ከሚደርሰው እና ጉዳት ከሚደርሰው በላይ ሴቶች የበለጠውን ጉዳት የራሳቸውን ሪፕሮዳክቲቭ የራሳቸውን በተፈጥሮ የተሰጣቸውን ጸጋ የመውለድን ጸጋ እንዲቀሙ ስተራላይዝድ እንዲሆኑ የወለዷቸውን ልጆች እንዳያሳድጉ እየተቀሙ ኑሮውን ባለመቻል የወለደችውን ልጅ
እንድትቀማ እስከሚሆንበት፣ የደረሰው ልጅ ለጦርነት እንዲሄድ የሚደረግበት፣ አባት፣ ባል፣ ወንድም ባጠገባቸው እንዳይኖር የሚደረግበት፣ ይሄ ሁሉ ስንመለከተው ዛሬ ላነሳው የፈለግኩት ፈረንጆች የሚሉት ነገር አለ straw that broke the camel's back፣ ያቺ ዘለላ ወይም ገለባ የግመሉን ወገብ የሰበረችው ምን ላይ ነው እኛ በቃን የምንለው? ይሄ ሲሆን ልጆች ከማህፀን ወጥተው ተፈልቅቀው ተገለዋል፣ ደማቸው በከንቱ ፈሷል። ይሄን ሁሉ እኔ ማንሳት እንደማልወድ ደጋግሜ በተከታታይ የምታዳምጡኝ ሰዎች ላለፉት ብዙ አመታት እጠቅሳለሁ እንዳይጎዳን በሚል። ዛሬ ግን ራሴንም ውስጤንም እየጎዳኝም ቢሆን መቼ እንዲበቃን ነው? ምንድን ነው ጥጉ? የወንጀሉ የሚደርስብን በደል ጥጉ ምን ድረስ ነው? ከሞት ባለፈ ባሻገር ማለት ነው። ከሞት በላይ ሞትን ከመምረጥ በላይ የሚያደርስን በእነዚህ አሁን በዘረዘርኳቸው ዙሪያዎች በማህበራዊ በራሳቸው በአካላዊ ባለፉት ባነሳናቸው በጠቋቆምናቸው አንዳንድ ነጥቦችም ስትመለከቱ በምግብ፣ በውሃው፣ በእቃ የምንጠቀምባቸውን እቃዎች፣ በፕላስቲኩ፣ በምኑ ስታዩት ሴቶች በማህፀን በሽታ፣ በጡት በሽታ፣ በተለያዩ ካንሰር በሽታ እየተዳረጉ ነው። እና የአንድ ሀገር ቅድም ጠቀስ ያደረግኩት ይህን ለማያያዝ ብዬ ነው። የጦርነት ህግ ውስጥ የማይነኩ ነገሮች አሉ፣ መነካት የለን በእቃ ደረጃ። ምክንያቱም ዋጋ አላቸው፣ ታሪካዊ ዋጋ አላቸው ተብሎ ሚውዚየሞች ምኖች ይሸፈናሉ። ዛሬ ኢትዮጵያውያን የውጭ ጠላት መጥቶ ሳይሆን በይፋ ለውጩ ከውጩ በበለጠ ጠላት የሆነው በራሱ መንግስት ነኝ በሚለው። እንግዲህ በጦርነቶች ውስጥ አንድ ጠላት ሄዶ የጠላቱን ዋጋዎች የሚያጠፋው፣ ንብረቱን የሚያጠፋው፣ የሚጎዳበት ምክንያት ያሉትን ንብረቶች አለኝ የሚለውን ነገር ለመቀማት ነው የውጭ ጠላት። ዛሬ በኢትዮጵያ ምድር በአማራውም አካባቢ ክፍለ ሀገሮች የምናያቸው ጥቃቶች በራሳችን እኛን በመሰሉ፣ ይሄ በጣም በጣም አስፈላጊ ነው፣ ልንገነዘበው ይገባል። ጠላትማ ምንጊዜም ጠላት ነው ይባላል። የውጭ ጠላት ቢሆን እናውቀዋለን። የራሳችን በመሰሉ ሰዎች በመንግስት የተቀነባበረ በኦሮሞ የኦኤልኤፍ መንግስት የሆነው የአብይ ከላይ ያለውን ሽፋን አትመልከቱ ወገኖቼ። ከላይ ያለው ኢትዮጵያ ምን የሚለው ብዙ ጊዜ ደጋግመን ተነጋግረናል፣ አንስተነዋል። ማስመሰል እንጂ በእውነተኛነት ነገር እንደሌለው። ስለዚህ በሀገራችን ውስጥ ባሉ ኃይሎች በመንግስት ረዳትነት ቀደም ሲል ከጀመርኩት ጀምሮ ከወያኔ ጊዜ ጀምሮ ስተራላይዝ እንዲደረጉ፣ እርዳታ እንዳያገኙ፣ ልጆቻቸውን እንዲያጡ፣ ራሳቸውን ለባርነት ወደ አረብ ሀገር እንዲዳርጉ፣ በመንገድ ላይ የምታዩቸው በሴተኛ ዳሪነት በምን አካላቸውን በመሸጥ ልኩ ምን ድረስ ነው የምለው። እስከ መቼ ምንድን ነው በቃኝ የሚያሰኘን? ምንስ ነው በቃኝ የሚያሰኘን ለማለት ነው። ይሄ ምናልባት አዲስ ነገር ሆኖ አይደለም። አሁን ቢቢሲ ማውጣቱ መልካም ነው፣ ግን ከዚህ እጥፍ ድርብ የሆነ ቁጥር እንዳለው እገነዘባለሁ። ምክንያቱም በጾታ ላይ የሚደረጉ ጥቃቶች እንደዚሁ እንኳንስ እንደኛ ሀገር ህግ በሌለበት ህገወጥ በሆነ መንግስት ነኝ ባይ የሚደረገው ቀርቶ ስርዓት በሌለበት አገር ውስጥ ስርዓት አለው እንኳ በሚባለው ለፖሊስና ለባለስልጣን ለመናገር ሴቶች ያሳፍራቸዋል። አንዱም ያነሳሁት ይሄ ያን ስትሮ እንዲሆን ነው። ያ ገለባው ወገቧን የሰበረው እንደምንለው ይሄ ይሆን እንደው በቃኝ የሚያሰኘን ከሞት በላይ መመኘትን ከደረስን፣ አንደኛ። ሁለተኛ ይሄ ጉዳት በጾታ ላይ የሚደረገው በጦርነትም ይሁን በተለያየ ጊዜ የሚደረገው ጉዳት
ረዥም ጉዳት ነው። በአንድ ቀን የሚቀመጥ ጉዳት አይደለም። ድርጊቱ በተፈጸመበት ሳይሆን ኮምፕሌክስ ትራማ የምንላቸው ውስጥ ምክንያቱም ኦንጎይኝ ነው። እነዚህ እህቶች፣ እናቶች፣ ልጆቻችን የሚሆኑ ሴቶች እነዚህ በዚህ በመደፈራቸውና እንደዚህ አይነት ጥቃት ሲደርስባቸው የበሽታ በተላላፊ በሽታ ተጠቂ ይሆናሉ ማለት ነው። ያ ተላላፊ በሽታ ህይወታቸውን ቢኖር ማለት ነው። ለዚህ ነው ሞቴን መርጣለሁ የምትለዋ ሴቷ ብትኖርም በዚህ በሽታ በየቀኑ ያንን የመጀመሪያውን በሞትና በህይወት የነበረችበትን አንጎሏንም ሰውነቷንም የሚያደነዝዘው ጥቃት እንደ አዲስ ሁልጊዜ ይኖራል ማለት ነው። ምክንያቱም በሽታው አስታዋሿ ነው ማለት ነው። በዛ ላይ እንደገና ደግሞ በዚሁ እግዚአብሔር ሴትን እኔ አባቴ እንደዛ ይል ነበረ፣ ከእግዚአብሔር የተማከረ በሴት የተበከረ ይል ነበረ። ሴቶች ልጆቹን በርካታንን ያከብርና ይወድ ነበረ። ይሄንንም የሚያደርግበት ምክንያት እግዚአብሔርም ይወዳቸዋል ብሎ ስለሚያምን ነው። የእሱን ምሳሌ ህይወትን የሚያክል ነገር በህይወታችን ህይወትን እንተካለን፣ ከሞት ጫፍ በሚያደርስ ምጥ ማለት ነው። ለዚህ የተባረክንና የተመረጥንን ይሄንን ትልቁን ጸጋ ህይወትን በህይወት የሚያስቀጥለው የመውለድን ጸጋ በማይፈለግና በመደፈር በጣም እርኩስ በሆነ መንገድ ትራማታይዝ በሚያደርግ በሚያቆስል ልብ በሚሰብር መንገድ ስትደፈር በምትጸንስበት ጊዜ አሁን ቅድም ያልኩ ኮምፕሌክስ ትራማው ዘላለማዊ ነው የሚሆነው፣ ቀጣይ ነው የሚሆነው። እና ሴቶች እንዲህ አይነት ክብር ያለንን ያንን ክብር የእግዚአብሔር ማደሪያ ነው አካላችን የምንለው የሰው ልጆች በእንደዚህ አይነት በጭካኔ በተሞላ ከስብዕና ውጭ በሆነ በሚደፈሩበት ጊዜ ያ ስብዕና፣ ያ በረከት፣ ያ ብሩክነት፣ ያ ቅዱስነት በሙሉ ያ ማንነት በሙሉ ነው የሚመታው። ስለዚህ ቀላል ነገር አይደለም ለማለት ነው። ዋናው ይሄ ሁኔታን ምንድን ነው የምናደርገው ነው። ሁለት ነገሮችን ለመነጋገር ነው። በእርግጥ ወደፊት እንዴት አድርገን ሚቲጌት እንደምናደርገው፣ እንዴት ጉዳቱ እያመረቀዘ እንዳይሄድ፣ ጉዳቱ ዘለቄታዊ እንዳይሆን እንዴት አድርገን ተንከባክበን እነዚህ የተጎዱ እህቶቻችንን እና ልጆቻችንን እናቶቻችን አዛውንትም ጭምር ነው የሚደፍሩት እነዚህን ሴቶች እንዴት አድርገን እንጠግናቸዋለን፣ እናድናቸዋለን፣ እንዴት አድርገን ወደ ህይወታቸው እንመልሳቸዋለን የሚለውን በተከታታይ እንደምናደርግ። ይህንን ስናደርግ ግን በአንድ በኩል በዚህ አሁን በእንደዚህ በምናቀርበው በሚዲያው በኩል የምናደርጋቸው አጠቃላይ ንቃት፣ አጠቃላይ ግንዛቤ እንዲኖረን ነው። በተለየ ደረጃ ግን እኔ ከሙያም አንጻር በጣም ደስተኛና ፈቃደኛ ነኝ። ኢትዮጵያውያን አማካሪዎች፣ ካውንስለርስ፣ ኢትዮጵያውያን ቴራፒስቶች፣ በሕክምና ሙያ በአገልግሎት ሙያ ያሉ እህቶች እነዚህን እህቶች እንዴት አድርገው ሊደግፏቸው፣ ምን መደረግ እንዳለበት፣ ምን አለመደረግስ እንዳለበት እነሱን ለማስተማርና ለማሰልጠን በጣም በጣም ዝግጁ ነኝ። በዚህ አጋጣሚ ይሄንን አልፎ አልፎ አደርጋለሁኝ። ኢትዮጵያ ውስጥ ካሉ ካውንስለርስ፣ ኢትዮጵያ ውስጥ ካሉ ሐኪሞች ጋራ ትራማን በሚመለከት አድርጋለሁኝ። ይሄንን ሁኔታ ግን አሁን ልዩ ሁኔታ ሌላ ከሰማይ መጥቶ ከእግዚአብሔር በታች ማንም የለንም እና የሚያደርግልን የሚያድንን ስለሌለ እኛው ስለሆንን ባለኝ አቅምና እዚህ ካሉት በሩቅ ስለምኖር እዚህ ካሉት ባለሙያዎች ጋር በተለያየ መንገድ ኢትዮጵያ ውስጥ ያሉትን እህቶች፣ እናቶች ምን ብናደርግ ምን ባናደርግ ነው ለዘለቄታዊ ያመረቀዘ ቁስሉ ለረጅም ጊዜ ተጎጂ እንዳይሆኑ፣ መጪው ትውልድ ይሄንን ትራማ እንዳይወርሰው የምናደርግባቸው ብዙ ዘዴዎች ስላሉ ለማስተማር፣ ለማሰልጠን መደረግ ያለበትን ሁሉ ለማድረግ ዝግጁ ነኝ።
በዓለም አቀፍ የኢትዮጵያ ሴቶች ድርጅት የሚባል ድርጅት ነበረን፣ አሁንም አለን፣ ግን ጠንካራ አይደለም እና እሱንም አነሳለሁኝ። አንዱ ይሄን ለማድረግ ነው፣ ዛሬ ይሄን ለማሳሰብ ነው። እየየ ብናበዛ ምንም ጥቅም የለውም። ከዚህ የበለጠ የሞት የለም። የጉዳቱን አይነት እዚህ ብዘረዝርላችሁ እኔው ማልቀስ እጀምራለሁ፣ መላቀስ ነው የምንጀምረው። እና መደረግ ያለበትን መደረግ፣ ልባችን ተሰብሮ ደካማ ሆነን እንዳንቀር እንዴት አድርገን ከዚህ እንወጣለን? አንድ በእርግጥ ሁልጊዜ የምታውቁት ነው፣ ለዚህ ምንጭ የሆነው ለዚህ መንስኤ የሆነው ይሄን የሚያደርገው ኃይል አሁን አለ የሚባለው የመንግስት ተመንግሎ መውጣት አለበት። ይህ ስርዓት እስካልተቀየረ ድረስ ዛሬ የጦር መሳሪያው ሴቶችን መድፈር ይሆናል፣ ነገ ድሮን ይሆናል፣ ተነጎዳ መርዝ ይሆናል። ይህን ሁሉ ከማድረግ ወደኋላ አይልም፣ እያደረገ እያሳየን ነው። ስለዚህ ይሄንን የምታደርጉ ጎልማሶች፣ ወጣቶች፣ እናቶች፣ አባቶች፣ ወንዶች፣ ሴቶች ሁሉም በመነሳት በመደራጀት ይሄን ስርዓት ማስወገድ አለብን። ህይወታችን ክቡር ነው ብሎ መደራጀት እና ያን ማድረግ አንዱ እሱ ነው። ያ እስኪሆን ድረስ ይህን ስርዓት እስክናስወግድ ድረስ በቅድም ባልኩት መንገድ እኔና የኔ ቢጤ የሆኑ ባለሙያዎች ሌሎች ባለሙያዎችን በአካባቢ ያሉትን በማሰልጠን እንደ እሳት አደጋ ደራሽ እንድንሆን እና ድንገተኛ በጊዜው አኪዩት በሆነበት ማለት ነው በተጠቁበት ጊዜ ወደ አሁኑ ምን መደረግ እንዳለበት፣ ለረጅም ጊዜ ደግሞ ምን መቀጠል እንዳለበት እሱን ለማስተማር ፈቃደኛ ነኝ፣ ለማሰልጠን ፈቃደኛ ነኝ። ፈቃድ ብቻ ሳይሆን ግዴታዬም ነው፣ ፍላጎቴም ነው። ያላችሁ ወጣቶች በተለያየ መንገድ መድረስ ትችላላችሁ። ይሄን ለማድረግ ዝግጁ ነኝ። አንዱ ይሄን ለማለት ነው። መቆጨት አስፈላጊ ነው። በእርግጥ እንቆጫለን። መናደድም አስፈላጊ ነው፣ ያናዳል። ከዚህ የበለጠ ምንም ነገር የለም፣ ምንም ጉዳት የለም። ጭካኔውን አይተነዋል በተደጋጋሚ። ስለዚህ ያን ቁጣ፣ ያን ቁጭት፣ ያን ንዴት፣ ያን ብስጭታችንን ወደ ጉልበት መቀየር አለብን፣ ወደ መዳኛ ጉልበት መቀየር አለብን። አለበለዚያ ይሰብረናል። አንዳንዴ ትራማ ምንድን ነው ስል ስብራት ያሉኝ ሰዎች አሉ። የእግር ወይም የእጅ ስብራት አይደለም፣ የልብ ስብራት ማለት ነው። የማይታየው አካላችን የኢንቪዚብል የሆነው መንፈሳችን፣ የመንፈሳችን ስብራት ማለት ነው። የህሊናችን ስብራት ማለት ነው። ሰውን ሰው የሚያደርጉት ከአካሉ በላይ የሆኑት ነገር የመሰበር ነው። ይህ ስብራት ግን በዛ ውስጥ ከቆየን አሁንም ተመልሶ ለዘላለማዊ ባርነትና ተጎጂ ተጠቂ ህዝቦች ሆነን እንቀራለን። ስለዚህ ይሄን ጉዳት፣ ይሄን ቁስል ወደ ጉልበት እንዴት እንቀይረው፣ ወደ ኃይል እንዴት እንቀይረው የሚለውን ለማሳየት ነው። እና በአዌርነስ ደረጃ እንዲሁ በግንዛቤ ደረጃ ልመክር የምችለው ለዛሬው ብዙም ረዥም የምንቆይበት ጉዳይ አይደለም። ለማሳሰብና አንደኛ ሴቶች ተደራጁ። ቅድም የጠቀስኩላችሁ የዓለም አቀፍ የኢትዮጵያ ሴቶች ድርጅት ለረዥም ጊዜ ተደራጅተን ብዙ በአረብ ሀገር በሚጎዱ እህቶቻችን ያለ አግባብ በጉደፈቻ ስም የሚወጡ እና የሚጎዱ ልጆቻችንን በሚመለከት በተለያየ መንገድ ታግለናል። ልክ እንደ ሌላው ጊዜ እንደ ሌሎቹ ተቋሞቻችን እየተዳከመ በመምጣት የወያኔና የአብይ ከዓለም አቀፍ የሚበደሩት ገንዘብ የሚያገኙት ገንዘብ በሙሉ ለእንደነዚህ አይነት ካድሬዎች እየተላከ እየመጡ ከምንፈልገው መንገድ እያስወጡን በሚፈለገው ደረጃ አልተገኘንም። ስለዚህ አሁንም ኢትዮጵያ ውስጥ ያሉ ኢትዮጵያውያን ሴቶች የሴቶች መብት ማለት የሰው ልጅ መብት ማለት ነው። የሴቶች መብት ካልተጠበቀ፣ የሴቶች ጤንነት ካልተጠበቀ የአንድ ሀገር ጤንነት አይጠበቅም። በማንኛቸውም መለኪያ በእድገትም ብንለው፣ በስልጣኔም ብንለው፣ በሁሉም መስክ
ሴቶች በአንድ ሀገር ውስጥ የያዙት ቦታ የዛን ሀገር ክብርና ማንነት ይገልጻል ይባላል። ስለዚህ ዛሬ ለዚህ ለደረስንበት ከሩቅ ሆነን ምንም ማድረግ በማንችልበት ጊዜና ውስጣችን እየተቆጨና እያመመን ከምንቀመጥ በሚቻለው መንገድ እኔ ሁልጊዜም ለማደራጀት ከኛ ተቀብላችሁ ውሰዱ ብለናል ወጣቶቹ ሴቶች። ግን እንዳልኩት በተለያየ ዘመቻው ሰፊ ስለሆነ ለማለት ነው። ጥቃቱ በአማራው ላይ የሚደረገው ጥቃት በሁሉም መንገድ ስለሆነ ካድሬውንም ሰብስቦ የአማራ ድርጅት ነኝ ያሰኛል። በውጭ ሀገር ልክ በቤተ ክርስቲያኑ እንደገቡት በሴቶች ድርጅትም በፖለቲካዊ ድርጅትም እውነተኛ የሆኑና ሀቀኛ የሆኑ ኃይሎች እንዲወጡበት አልተደረገም። በቦታ ያዥዎች ነው የተያዘው። ስለዚህ አሁንም እንዲሆንብን ከምንል ኢትዮጵያም ውስጥ ያላችሁ ሴቶች መደራጀት አስፈላጊ ነው። ለእንደዚህ አይነቱ ጊዜ ቶሎ ደራሽ ትሆናላችሁ። ጥቃትም እንዳይደርስ ማድረግ ይቻላል። ጥቃትም ሲደርስ ደግሞ ጥቃቱ የረዥም ጊዜ ጉዳት እንዳያስከትል ራሳችን ኃላፊነቱን መውሰድ አለብን ለማለት ነው። እና አንዱም እሱን ነው ለማስገንዘብ ነው መደራጀት አስፈላጊ መሆኑን። ይሄ ባለፈው 20-30 ዓመት የተደረገው ፕሮፓጋንዳ ሁሉን ነገር ወያኔዎች በፈጠሩት የማይንድ ሴት ውስጥ ስለተጓዝን ዝም ብሎ ገንዘብ ለማግኘት ባለፈው አረብ ሀገር ሄደው እኮ ዘመድ ይረዳሉ ይሉናል አንዳንድ ጊዜ ሰዎች። አንዲት እህት ሄዳ በባርነት ደረጃ ዘመናዊ ባርነት ነው የሚባለው አኗኗራቸው። ትንሽ ፍራንክ ይዛ ስለመጣች የውስጧን ጉዳት ሳንመለከት በገዛ ሀገራችን ውስጥ ለም በሆነች ሀገራችን ምንም ባልጎደላት ሀገራችን ውስጥ ዘመዶቿንም ወገኖቿንም መርዳትና ራሷን ማደግ ትችላለች። ይሄን እንዳንገነዘብ ነው ያደረገን። ስለዚህ ብዙ ፕሮፓጋንዳ፣ ብዙ የሐሰት ትርክቶች፣ የሐሰት የፖለቲካ ኑሮዎች ባለፈው እንደጠቀስ ነው ፖለቲካ እና ኮረንቲ ምንትስ እንዲህ በሚል ብዙ ዘመቻ ተደርጓል። ስለዚህ ግዴታ ውጭ ሀገር ሄዶ ተሰዶ በዘመናዊ ባርነት ውስጥ በመኖር አይደለም ሀብት ንብረት ማፍራት የሚቻለው። እነዚህ የምንሄድባቸው ሀገሮች አረብ ሀገር ያሉት ከኢትዮጵያ በሚያገኙት ሀብት በሚያገኙት እህል ለሌሎች ሀገር ሻጭ ሆነዋል። ስለዚህ ምንም ሀገራችን የጎደላት ነገር የለም። ይሄ ማይንድ ሴት ግን ይሄ የአእምሮ አያያዝ የአእምሯችን ሁኔታ ወሳኝ ነው ለምናደርገው ትግል። ለዚህም ነው ከሚገባው በላይ ሪትራማታይዝ እንዳንሆን ጸጸትንና በደልን ብቻ ብናነሳ አይጠቅምም እያልኩ ብዙ ጊዜ የማልፈው ለመነሳት እንዳያዳግተን በሚል ነው። የዛሬውን ግን የአስትሮ እንዳልኩት በቃኝ የምንልበት ይሁን በፈጠራችሁ ወገኖቼ። ለትውልድ በጣም 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 ለቀጣዩ ትውልድ የሚተላለፈው በእንደዚህ አይነት በድፍረት በመደፈራቸው የሚተላለፈው በሽታ፣ አካላዊ በሽታ፣ ስነ ልቦናዊና ስነ አእምሯዊ በሽታ ለመጪው ትውልድ ነው የሚተላለፈው። እህቶቻችንና ልጆቻችን በጣም በጣም ለረጅም ጊዜ ተጎድተዋል። አሁንም እየተጎዱ ነው። ይሄ በአማራው አካባቢ ሌላውም ኢትዮጵያዊ ቢሆን ታውቃላችሁ። ባለፈው በጦርነት ጊዜ እንደነ አብይ አይነት የጭካኔ ምሳሌዎች፣ የጭካኔ ምሳሌ ሳይሆን ኢምባዲመንት ማለት ነው። የጭካኔ አካል የሆኑ መገለጫ የሆኑ የአረመኔነት መገለጫ የሆኑ በነበረው ከትግራይ ጋር በተደረገው ጦርነት ላይ ምንድን ነው ያለው? የኋላ ቀረነቱና ብልግናው መጠን ሴቶች እንኳን ምንም አይደል ቢደፈሩ ወንዶች ተደፍረዋል። ይሄ በጣም ብዙ ሰዎች ይሄን መሳሳት የለብንም። ሴቶች በመሆናቸው መደፈር ቀላል ነገርና የተለመደ ነገር አድርጎ ማሰብ በእውነት ከስብዕና ውጪ ነው። ያችን ሴት የእግዚአብሔር ፍጡር አድርጎ አለመመልከት ነው። ስለዚህ ለአብይ ወይም አብይ ለሚልካቸው ወታደሮች ወይም በዚህ በአረመኔ መንፈስ ለተሞሉት ጉዳያቸው አይደለም። እኛ እነሱን ማስቆም ብቻ ነው ትልቁ ጉዳያችን።
ይህንን የሚፈጥረውን ስርዓት ማስቆም የግድ ነው። እግዚአብሔርም የሚያዝንብን ነው የሚመስለኝ። እኔ በእውነት ነው የምላችሁ ወገኖቼ፣ ከእንደዚህ አይነት ሁኔታ የሚወለዱት ልጆች የሚቀጥለው ትውልድ ምንድን ነው የሚሆነው? እና መቆጨት ተገቢ ነው። በእርግጥ ግን ተከታታይ ጥቃት ለበርካታ ዓመታት በኢትዮጵያን ሴቶች ላይ፣ በአማራ ሴቶች ላይ በወያኔ ጊዜ ተጀምሮ መውለድ እንዳይችሉ ከተደረገበት ጊዜ ጀምሮ በተለያዩ የበሽታ ጥቃቶች ዲፖፕሌት ያን ህዝብ ለመቀነስ የሚደረገውን እያየን ነው። መቆም አለበት። ልናስቆም የምንችለው እኛ ነን። ከራሳችን ውጭ ማንም የለም። ቅድም እንዳልኩት ከእግዚአብሔር በታች እና ከፈጣሪያችን እና ከራሳችን። ይሄን ያመነ ደግሞ ይድናል፣ ከመዓቱም ይድናል። ስለዚህ 2-3 ነጥቦች ልበል። በእርግጥ መደራጀት አስፈላጊ ነው። ይሄን ስርዓት ማስወገድ አስፈላጊ ነው። የመላው ኢትዮጵያ ኃላፊነት ነው። አማራውም አካባቢ የሚደረገው ጦርነት መቆም አለበት፣ ማስወገድ አለብን። የጦርነቱ ምንጭ 4 ኪሎ ያለው የሽፍታ መንግስት መወገድ አለበት። ይሄ ግድ ነው። ሴቶችን፣ እህቶችን፣ ህፃናትን የሚበድል ሽፍታ አላችሁት፣ እንትን አላችሁት፣ ተሰደባችሁት፣ አረመኔ ያላችሁት ማለት ከግብዝነት የባሰ ኃጢአተኛነት ነው ብዬ ነው የምገምተው። ፈራጅም ባልሆነ የፈጣሪ ስራ ነው፣ ግን ወንጀል ነው። የወንጀል ተባባሪ ነው የሚያደርገን ይህንን ስርዓት አለማውገዝና ይህን ስርዓት ማንነቱን አለመግለጽ። ከዛ ባሻገር ግን ለዕለቱ ለምታዳምጡ እህቶች፣ በየአካባቢው ላላችሁ የመምከር ካውንስሊንግ የምታደርጉ በጤና ሙያ ያላችሁ ለጊዜው መደረግ ያለባቸው ነገሮች ምንድን ነው? አንደኛ እነዚህ ሴቶች የተጠቁ የተጎዱት ሴቶች የበለጠ ጉዳት እንዳይደርስባቸው በእርግጥ የሕክምና ልል የፈለግኩት ነገር የሕክምና ኢሚዲየት ሜዲካል እንትን እንዲያገኙ ባላዛር ነው የሚባለው የሴክሹዋል የምተላላፊ በሽታዎች እንዳይዛቸው፣ ይሄን ሁሉ አካላዊ ጉዳትም አለው። ፊዚካሊ ማለት አካሉ በእንደዛ በሚደፈሩበት ጊዜ በጭካኔ የተሞላ የአረመኔና እኔ አራዊት እንስሳዎችን መሳደብ አልፈልግም፣ ምክንያቱም እንስሳዎቹ የተሻሉ ናቸው ከነዚህ አሁን ከምናያቸው ሰዎች። ስለዚህ በሚጎዳ መንገድ አካላቸው ሁሉ ይጎዳል። ለወደፊት እንዳይወልዱ፣ ለወደፊት በስነ ስርዓት ህይወት እንዳይኖራቸው፣ ትዳር መስርተው ምን ብለው ግንኙነት ሊኖራቸው በማይችል ደረጃ ይጎዳቸዋል። ስለዚህ የዚህ ስርዓት መወገድ በጣም አስፈላጊ የሚያደርገው እዚህ ሀገር ቢሆን ቶሎ ሜዲካል ሰርቪስ አገኙ፣ ሂዱ፣ ታከሙ እንዲህ ማለት እንችል ነበረ። ይሄ ሕክምና ቦታዎች የጦር ሜዳ ሆነዋል። የጤና ጣቢያዎች ተዘግተዋል። ትምህርት ቤቶች ተዘግተዋል። ትምህርት ቤት የሌለበት ቦታ፣ ህፃን ወጣት ልጆች የትም ቦታ ባሉበት ስርዓት በሌለበት ቦታ ነው ያሉት። ስለዚህ ቢቻል የጤና እርዳታ ማድረግ አካላዊ ማለት ነው። ሌላው ግን ሊነገራቸው የሚገባ እነዚህ የተጎዱ ሴቶች አንዱ ትልቁ በባህል በዚህም ሀገር ጭምር ነው በእኛም ሀገር ያለ ነው። በሰው ልጅ ላይ ለምን እንደዛ እንደምናደርግ ባይገባኝም ተጎጂዎቹ ራሳቸውን እንደ ጥፋተኛ፣ እንደ ኃጢአተኛ፣ እንደ ተበላሽቻለሁ፣ ሩንድ ሆኛለሁ ብለው በውስጣቸው ከፍተኛ ቅድም ያልኩት የውስጥ ቁስል ያ ነው። ያ እንዳይሆንባቸው ነው ሚቲጌት እናድርግ። ያ እንዳይሆንባቸው አይዞሽ አይዞህ መባባልና የተለያዩ ነገሮችን የነሱ ጥፋት እንዳልሆነ፣ የነሱ ኃጢአት እንዳልሆነ፣ የነሱ ነውር ጎጂው አጥቂው እንጂ እነሱ እንዳልሆኑ ጥፋተኞች ምስጢራቸው እንዲደበቅላቸው፣ ምስጢራቸው ይያዝላቸው። ማንም ሰው ደስ አይለውም። ነገር ግን ህብረተሰቡ እንዲማር፣ አካባቢው እንዲማር፣ እንደ ወንጀለኛችን ሴት እንዲሆናለች እኮ ብሎ እንዳይመለከታት እንደ ነውረኛ እንዳጸያፊ ነገር እሷን ሳይሆን አድራጊውን ላይ ነው እንጂ ጣታችን መጠቆም ያለብን ተጠቂ ሴቶች ላይ መሆን የለበትም ለማለት ነው። በእርግጥ ይሄ ደግሞ ደጋግመን ብዙ ጊዜ ባለፈውም ውይይታችን ላይ
ፖለቲካዊ መልክ ባለው ላይ ገልጸነዋል። በተደጋጋሚ ከመንግስት ጋራ ባለፉት ጥቂት ዓመታት እንግዲህ 40 ዓመት እንበለው 50 ዓመት ኢትዮጵያ የራሷ መንግስት የላትም። በእነሱ በኩል የሚመጡት ህዝብን ሲጎዱ የነበሩ ሁሉ መልሰው በስልጣን ላይ እየተቀመጡ ስማቸውን እና ቆባቸውን እየቀየሩ እንኳን ሊቀጡ መልሰው ይቀጥላሉ በሚል ነው። ባለፈው ሳምንት በጾታ ላይ የሚደረጉ ጥቃቶች ሊያስቆማቸው የሚችል ተጠያቂነት ባለመኖሩ ነው። ህግና ስርዓት እንደሌለ ሲያውቅ በዚህ አእምሯቸው እንትን ያለ የተነካው እና በጭካኔ መንፈስ የተሞሉት ወታደሮች ወይም ማንም ይሄን የሚፈጽመው ኃይል ተጠያቂ እንደማይሆን ስለሚያውቅ ነው። ቅጣት ስለማይደርስበት ነው። ስለዚህ በተቻለ መጠን አንድ ሴቶቹን አይዞሽ በማለት አይዞ በማለት ምክር በመስጠት ድጋፍ በመስጠት ቁሳቁሳዊ ድጋፍ በመስጠት ሕክምና ድጋፍ በመስጠት በውስጧ የእሷ ጊልት የእሷ ጸጸትና የእሷ ጥፋት አለመሆኑን በማስገንዘብ አለሁሽ ሶሻል ሰፖርት ማለት ነው አለን አይዞሽ የሚል አካል መፍጠር። ሌላው ደግሞ እነዚህን አጥፊዎች መቅጣት ያስፈልጋል። በተደጋጋሚ ኢትዮጵያ ውስጥ እንዱ ከሌላው ሀገር በባሰ መንገድ በደርግ ጊዜ ቶርቸር ሲያደርጉ ምን ሲሉ የነበሩ እንደገና በወያኔ ጊዜ ባለስልጣን ወያኔዎች ያን ሁሉ አጥፍተው አሁንም እንደዚሁ አሁንም አብይን እንተካለን የሚለው እንደዚሁ። ስለዚህ ተጠያቂነት ቅጣት ስለማይሰጥ ስለማይቀጡ ተግባሩ ይሄ የድፍረቱ የጎጂነቱ የአጥቂነቱ እንትን ይቀጥላል። ስለዚህ መቀጣት አለባቸው። ሴቶች ቢደራጁ በተለያየ መልክ ባለፈው ጊዜ ቀርቧል። ዓለም አቀፍ ዩናይትድ ኔሽን ውስጥ ብዙ ነገር ይቀርባል። ይሄ በሌሎችም ሀገሮች ውስጥ በጦርነት ጊዜ የሚደረጉ ጉዳቶች እየተባለ ይቀርባል። ግን እኔ እንዳየሁት ወረቀት ይቀርባል፣ ስብሰባ ይደረጋል። እንደ ራሳችን ግን ማንም ሐኪም የለም። እንደ ራሳችን የራሳችን ህይወት ባለቤት መሆናችንን ካላረጋገጥን በእርዳታና እንዲሁ ዝም ብሎ ሰልፍ በመውጣት የሚሆን አይደለም። በውጭ ሀገር ማለት ነው መደረግ ያለበት። አሁንም በድጋሚ ጠቅሰዋለሁ። የዚህ ጠንቅ ምንጭ የሆነው ኢትዮጵያ ውስጥ ሴቶችን ህፃናትን ሴቶችና ህፃናት ህይወት ከሌላቸው የአንድ ሀገር ህልውና የለም፣ የወደፊት ህልውና የለም እና ኢትዮጵያ ለብዙ ሺህ ዓመታት በታላላቅ ሴቶች በዓለም ላይ አሉ በማይባል ደረጃ ሲያስተዳድሩ የኖሩ ሴቶች ነበሩ። እስከ ሁለተኛው የጣሊያን ጦርነት በኋላ ነው ሁሉ ነገር የተቦረቦረ አሁን ያለንበት ደረጃ የደረስነው። ስለዚህ ወደዛ የክብር ቦታችን እንድንመለስ የሚያስፈልገውን ሁሉ ማድረግ ይኖርብናል እና እኔ በአጠቃላይ እንደው ለዛሬው ይሄን ጉዳይ ዝም ብለን ልናልፈው አይገባም ብዬ ነው። ዝርዝር ህክምናዎችን ዝርዝር ምን መደረግ እንዳለባቸው ሴፍቲያቸው ደህንነትን በሚያስፈልግ ሊደረጉ የሚገቡ የቋንቋዎች አይነት አሉ፣ የአነጋገሮች አይነት አሉ። በትራማ ጊዜ እነዚህን ሁሉ በውስጥ በምታደርጉት በተለያየ ወርክሾፖች ለማሰልጠን ለመርዳት ዝግጁ ነን። ህጋዊ እርምጃ እንዲወሰድባቸው ቅጣት ያስፈልጋል። ቅጣት ካለ ከተቀጡ ይሄንን ፈጻሚዎች ይቆጠባሉ ከድርጊታቸው። ህግና ስርዓት በሌለበት ሀገር ውስጥ ይሄ እየተስፋፋ ሊሄድ እንደሚችል ቢቢሲ ካቀረበው ቁጥር እጥፍ ድርብ እንደሆነ ቅድም ጠቅሼዋለሁ። ለምን አይነገርም? በቤቷ ይዛ ቁጭ ትላለች ቁስሏን። እንዲህ አይነት ቁስል ደግሞ ከአካባቢ ሴቶች ከእህቶች ጋር ቁጭ ብሎ የእሷ ብቻ በደል እንዳልሆነ በእሷ ብቻ የደረሰ እንዳልሆነ ልትድንም እንደምትችል ህይወቷ ሊመለስ እንደሚችል
የዘላለም ቁስል ሆኖባት እንዳይኖር ነውሩ የእሷ ሳይሆን የፈጻሚዎቿ እንደሚሆን ሴቶች በቡድን እየሆኑ እየተደራጁ በምንሰጣቸው አንዳንድ መመሪያዎች ድጋፍ እንድናደርግ እንድንደርስላቸው ነው። ብዙ ነው ሊነገሩ ሊደረጉ የሚገባቸው ነገሮች ግን ሊደረጉ የአካል ጉዳት ብቻ ሳይሆን የአእምሮ ጤንነትንም ያውካል። ብዙውን ላለማለት ብዬ ነው። የአእምሮውንም እንትን ያውካል። ሴቶች በድንጋጤ የሚገቡበት መንፈስ አለ። እንደዚህ በሚሆንበት ጊዜ በድንጋጤ በእንደዚህ አይነት ጊዜ በሰውነታቸው ከመደንገጡ እንደ በረዶ ናም ይሆናሉ፣ ይቀዘቅዛሉ፣ እንደ ሙት ይደነዝዛሉ። ወይም ደግሞ እንደ ኤፕለፕሲ እንደ መንቀጥቀጥ ሰውነታቸው ይንዘፈዘፋል። በሁለቱ ውስጥ ነው እንዲኖሩ የሚያደርጋቸው። ራስ መጉዳት ይመጣል። እነዚህ ነገሮችን በቶሎ ሚቲጌት ካላደረግነው ካላስወገድነው የባሰ ይመጣል። ይሄን ማውገዝ ለዚህ ቦታ የለንም ማለት ይገባናል። የኢትዮጵያ ሴቶች አገራችን ሀብታም ነች። ለገንዘብ ብለን ውጭ ሀገር መሰደድ የለብንም። ለሌሎች በባርነት መኖር የለብንም። እጅ ለእጅ ተያይዘን ማስወገድ አለብን። ይህን ስርዓት ማስወገድ አለብን። በተለያየ መንገድ ትራማውን የሚያስቀንሱ ዘዴዎችን እንዳልኩት ማድረግ እንችላለን፣ ማስተማር እንችላለን። በአደባባይም ባይሆን በልዩ ልዩ ዘዴዎች ማቃቸውንም ሌሎች ልጆች ይህንኑ ምክር ለመስጠት እና ቀጣይ እንዳይሆን እያመረቀዘ እንዳይሄድ ለማድረግ ማለት ነው። መንፈሳዊ ሰዎች ነን። በመንፈሳዊ መንገድም በአካላዊ መንገድም በሁሉም መንገድ መነሳት እንችላለን። መዳን ይቻላል። መዳን ስለሚቻል የሚቻለው ግን በጊዜው የሚያስፈልገው ነገር ሲሆን፣ ስለዚህ በጊዜው እስከ ዛሬም እንዳይወልዱ የተደረጉ አሉ። በስተራላይዝ የተደረጉ ምን አይነት ቀጣይ ጉዳት እንደሚያስከትልባቸው ጥናት ልናደርግ ይገባል። ለዚህ ሁሉ እኔና የኔ ቢጤ የሆንን ሰዎች አለን። ልንረዳ እንችላለን በምንችለው ሁሉ። ለእንደዚህ አይነት ህይወታችን ከብዙ ነገር ተርፈን ላለን ሰዎች እንዲሁ እንደው ከሙያም ብቻ ሳይሆን የሙያም ግዴታ ነው። በእግዚአብሔርም ፊት በመንፈሳዊ ህይወትም ፊት እኔ ደህና ሆኜ ሌላ ሴት ስትጎዳ እኔ ደህና አይደለሁም። ደህና ነን የምንለው የውሸት ነው። የእውነት ሰዎች ከሆነ ካልደነዘዘ ልባችን ድንጋይ ካልሆነ እና ከዛ ይሰውረን። ልባቸው ድንጋይ ከሆኑ ሰዎች ነው ይሄ ሁሉ መከራ የሚመጣውና ይሄንን ሳናወግዘው እንደ ዓለም አቀፍ የኢትዮጵያ ሴቶች ድርጅት ጉልበትን ባይኖረን እንደ ድሮ፣ ምክንያቱም ወጣቶቹ መነሳት አለባችሁ፣ መታገል አለባችሁ፣ መደራጀት አለባችሁ ወገኖቼ። በእኛ ብቻ መወሰን የለበትም። የራሳችሁ ዊል ቱ ፓወር የምንለው ነገር አለ። ፓወርን፣ ኃይልን፣ ጉልበትን፣ ስልጣንን፣ ባለቤትነትን ለመውሰድ ግፊት ይኖራችሁ። ከሌሎች መጠበቅ የለበትም። ከኔ ህይወት የእናንተ ህይወት ሞር ረዥም እድሜ ያለው። ስለዚህ ረዥም እድሜያችሁን ወደፊት የምትኖሩትን ህይወት አሁን እንዳለው አንዴ ጦርነት ተጠቂ፣ አንዴ ሬፕ ተደራጊ፣ አንዴ መንገድ ላይ የማንም መጫወቻ መሆን፣ ይሄ ሁሉ በህይወት ቤታቸው የተቀመጡት ይህንኑ ሰርተው ለፍተው ያመጡትን ላያቸው ላይ መፍረስ፣ ከፍተኛ ጉዳት። ይሄ መቆም አለበት። ማስቆም እንችላለን። የራሳችን ባለቤት እንሆን። ሁሉ ይቻላል ወገኖቼ። በድጋሚ የምናገረው ምንም የማይቻል ነገር የለም። ለሃይማኖቶች እኛም ሰዎች ስለሆናችሁት ለእግዚአብሔር ምንም የሚሳነው ነገር የለም። የሚሳነው መቼ ነው ብዬ ነው የማምነው? የፈጠረንን የእሱ መገለጫ የሆነውን እኛ ስራችን ሳንሰራ ስንቀር ነው የሰውን። ስለዚህ ግዴታዬ ነው፣ ግዴታችን ነው፣ ሁላችን ነው። አንዱ ተጎድቶ አንዱ ጥሩ እየኖርኩ ነው የሚል ኢትዮጵያዊ ካለ
ከሙት ያላነሰ ነው። ድንጋይ ሆኗል ልቡ ማለት ነው። ይህን ለአንዴም ለሁሌም ይሄ ሊያስነሳን ይገባል። ተደራጅተን ደግሞ መደረግ ያለባቸውን ነገሮች ማድረግ አለብን። ሳናወግዘው አናልፍም ለማለት ነው ያነሳሁት እንጂ እንደምታውቁት ብዙ ጊዜ አትመልከቱ ነው የምለው። የሚገደሉትን የሚቆራረጡትን ሰዎች በምናይበት ጊዜ ውስጣችን በጣም ይቆስላል። ቁስሉ ደግሞ አነሳሽ ሳይሆን አደንዛዥና እንዳንንቀሳቀስ የሚያደርገን እንዳይሆን ከሚል ስጋት በመነሳት ነው ደጋግሜ ብዙ ጊዜ ያን የምለው። የዛሬው ግን በእውነት በጣም ልብ የሚሰብር ነው ሁላችንንም። እና ይሄ አይነት ጥቃት ወንድሞቻችን እህቶቻችን በያላችሁበት አጥቂዎችን መንግስት ኖሮን የራሳችን መንግስት ለፍርድ እስኪያቀርባቸው ድረስ እንዳይደገም ማድረግ አለብን። እንዳይደገም ማስቆም አለብን። ከስር ተመንግሎስ ስርዓቱ እስኪቀየር ድረስ የምንጠብቀው አይደለም። ይሄን ለማሳሰብ ነው። እንነሳለን፣ እንድናለን። አይዟችሁ እህቶች፣ የተጎዳችሁ እህቶች አይዟችሁ፣ የእናንተ ጥፋት አይደለም። ብዙ ጊዜ የሚያሳዝነው ይሄ ነው። እንደዚህ አይነት ተጠቂ እህቶች የኔ ነው፣ የኔ ጥፋት ነው፣ እኔ ተበላሸሁ። ምንም የተበላሻችሁት ነገር የለም። ተጎድታችኋል በእርግጥ እና ህይወታችሁ ይታደሳል። ደጋግሜ ይሄን ያነሳሁት ባጠገባቸው ብኖር አይዟችሁ ለማለት እችል ነበረ ለማለት ነው። እና በሚቀጥሉት እንዲህ አይነት ነገሮች ናቸው ለመጥፎ ተግባር የሚዳርገን። ለአንዳንዶች በዚህ ሀገር ለሚኖሩት ወደ ሱስ፣ ወደ ድራግ፣ ወደ መጠጥ፣ ወደ ምን የሚወስዳቸው፣ እኛ ሀገር ደግሞ ወደ አካላዊ ህመም ይቀየራል። ወደ መንፈሳዊ፣ ወደ አእምሮዊ ህመም ይቀየራል። ሴቶች ወደ መጠጥ ወደ ምን ባይገቡም ሌላ አይነት ህመምን ሌላ አይነትን ጎጂ ነገር ስለሚያስከትል ለመቋቋም ሲሉ ማለት ነው፣ ለመኖር ሲሉ እሱን ሁሉ ለማድረግና ለማካፈል ዝግጁ ነን። ተባበሩ፣ ተደራጁ እህቶች እና ይሄ ሁሉ ይቀየራል ማለት ነው። ወደፊት በዝርዝር እንመጣበታለን። ዛሬ ግን የጤና መንገድ ይሄው ትልቁ የጤና መንገድ ይሄው ነው እና የጤና መንገድን ማስያዝ አለብን። ጤነኛ ሴቶች፣ ጤነኛ ሴቶች ማለት ጤነኛ ልጆች ማለት ነው። ጤነኛ ልጆች ማለት ወደፊት ትውልድ ማለት ነው። አገር ቀጠለች ማለት ነው። ያከለለ ግን ምንም ነገር እንዲሁ ዝም ብለን ቁጥር ማሟያ እንሆናለን እንጂ እንደ አገር እንደ ህዝብ ሙሉ የእግዚአብሔር ፍጡር ሰዎች ነን ብለን ልንኖር እንደማንችል ለማስገንዘብ ነው እንዲሁ የመጣሁት ለማለት ነው። የሴቶች መብት የሰብአዊ መብት ነው እና እንታገል፣ እንተባበር፣ ተደራጁ። በሚያስፈልገው ሁሉ የምችለውም ሁሉ ለማድረግ ዝግጁ ነኝ። እግዚአብሔር ይስጥልን። በሚቀጥለው ሳምንት በሚቀጥለው ዝግጅት እስክንገናኝ መልካም ሳምንት።